ሰሞኑን ግን ቲክቶክ ላይ እየተሰሩ ያሉትን ማስታወቂያዎች አስተውላችሁ ከሆነ ማለት ነው በቃ ምንም ነው ማስታወቂያ የማይመስሉት። እኔ ደግሞ በተፈጥሮዬ በጣም ማስታወቂያ ያው በጣም ነው የምወደው። ከበፊትም በዚህ ቻናል ላይ ሞር ብዙ ሰው ያወቀኝ በማስታወቂያዎች በሰሩት ቪዲዮ ነው። ቪዲዮን ካላያችሁት እዚህ ጋር አለላችሁ ወይም ዲስክሪፕሽን ላይ አስቀምጬላችኋለሁ። እና እንዳልኳችሁ እነዚህ ቪዲዮዎች ብዙዎቻችሁ እንዳያችሁት ወይ ደግሞ ካላያችሁት ዛሬ አብረን እናያቸዋለን። የተሰሩትን ማስታወቂያዎች ያዩዋቸውም አሉ ቲክቶክ ላይ ያላዩዋቸውም ስላሉ የተወሰኑ ናቸው እዚህ ጋ ያሉት። አዋርዱ ይመስለኛል ነገ ነው ወይ ደግሞ ከነገ ወዲያ ነው ሊሆን የሚችለው። እስኪ እዛ ላይ ማን ሊያሸንፍ ይችላል የሚለውን የራሳችንን ግምትም እዚሁ አብረን እንሰጣለን ማለት ነው። የውድድሩ ሽልማት ከ2 ሚሊዮን ብር በላይ ነው። እንግዲህ የሰሩት ቪዲዮ ያን ያህል ይገባቸዋል አይገባቸው የሚለውንም እዚሁ አብረን እናየዋለን። በመጀመሪያ ላይ እንግዲህ ዩቲ የሰራችው ማስታወቂያ ነው የምናየው። ይህን ቪዲዮ አላየሁትም እኔም ቲክቶክ ላይ እዚሁ እንደ አዲስ ነው እያየሁ ያለሁት። አይተነው ማስታወቂያ ላይ የሚኖረን አስተያየት እንደዚሁ እንሰጣለን ማለት ነው። ወደ ቪዲዮ ሙሀባ ሙሉ የገንደ ሺበሺ ነዋሪ የሚያውቃት ሙሀባ ኳሊቲ በጣም በቃ እኔ እንጃ የፕሮዳክሽን ኳሊቲ የምናየው በጣም ጽድት ያለ የምትባል ሴት አለች። ዋኖፊ የምትባል ጥጃም ነበረቻት። የቀየውም ሰው በሙሉ ሀዶ ዋኖፊ እያለ ይጠራታል። የዋኖፊ እናት የስንት ቀን በሽታዬን ባንዴ አዳንከኝ፣ እግዚአብሔር ይስጥህ። ቦጋመችስ ማነ ይሄኛው የጥርስ ማስታወቂያ የተሰራው የስማይል ማለት ነው። ሙሀባ እንደው ለዚህ ልጅ እንደው አታዝንላትም? 7 ጊዜ ራስ ላይ ሞት የመግደል ሙከራ ታደርጋለህ። ምን አደረገች? አይዞሽ እንደ ተረጋጊ ያልሽ ምንም አልሆነም። አይዞሽ ተረጋጊ። አይዞሽ ልጄ ዳሰሽ። አይዞሽ እንደ ተረጋጊ ያልሽ ምንም አልሆነም። አይዞሽ ተረጋጊ። አይዞሽ ልጄ ዳሰሽለታል። እቺን ማስታገሻ አስጭ። አይዞሽ እናቴ። ለ7ኛ ጊዜ ነው ራሱን ለመግደል የሞከረው ሰውዬ። እነሱ እንዳሉት አክቲንግ ግልጽ ነው በጣም አንደኛ። አይቦ ግምች ለስቱ እንዳሉን ለራስ መሆን አቃታ አይደል? ሙሀባ አንቺ ሙሀባ ጀቢተና ነራንዳው ወጡ ምንድነው? እኔ ጠፍ ተበልቶ ማለቅ አለበት። ሁለተኛ ነው ጠፍ ውስጥ ሌለሽ። እሺ እንላልታ ቆይ ማነው ቆደ በእናታችሁ አንቺ ግን አላሳዘንሽም እንዴ? አባዬ በዚህ ጋር እንደዚህ ያደርጋል። አሁን ግን ያው ለማስታወቂያ ነው ይባለው ማን ያምናል? የሆነ ድራማ ነገር ነው የሚመስለው በጣም በቃ ይሄ ጽድት ያለ ድራማ አለ በዚህ ጋር እንደዚህ ተቆጣውሽ። ይቅርታ አባዬ እንዴት ሆነ? አልሐምዱሊላህ ዛሬም ተፈን። አንቺ ንገሪያት። ዛሬ እኮ ፎቶ እንነሳ እንሄዳለን። አመጭም ከኛ ጋር እነ ከድርም ይመጣሉ። አዎ ከዛ ላይ ለስላሳ ጠጥተን እንመጣለን። ባክሽ የራሳቸው ጉዳይ። እናንተ ሂዱ በቃ እዚህ ሆናለሁ። እንዴ ልጅሽ መጣች። እንደው ፈታችሁ በቃ ሂዱሽ እናንተ እንዳይመሽባችሁ። አንቺ ዋኖፊ
ያው አባይ እኮ ቀን ከቀባሰበት አባቴ አላህ ይግለም እንደዚህ ቸገረ። ግን ይህ ነገር የማስታወቂያ ቪዲዮ ነው። ዱዓ እናድርግለት። ጎንበስ በያ ባክግራውንድ ሳውንድ አለው፣ ሳውንድ ትራክ አለው የራሱ። አንቺ ዋኖፊ ማታ እንቅልፍ ጥለኝ ዝም አልሽኝ አይደል? አቤ እኮ ብቻውን ያደረሽ በጣም ባይሞት ነው። ብራን ስማይሎች የጥርስ ውበትና ሕክምናን ወደ ጥበብ የቀየሩት ስማይል ስፔሻሊቲ ጥርሶን በሚደንቅ ጥንቃቄ ለማመን በሚከብድ ችሎታ ውብ እናደርጋለን። የዘመኑን የመጨረሻ ደረጃ ቴክኖሎጂ በመጠቀም ፈገግታውን ብቻ ሳይሆን ገጹንም እንለውጣለን። በፈገግታ የማገኘውን ደስታ እናንተም እንዲኖራችሁ ምኞቴ ነው። ከእንግዲህ መሳቅ አላቆምም። ፍልቅልቅ በስማይል ስማይል ስፔሻሊቲ ዴንታል ሴንተር። ኦቦ ገመችስ ጥርስህን አልተሻለህም መሰለኝ። ግን እንዴ ራሱን ሊያጠፋ የሞከረው ኦኬ ህመም ተሰምቶት ነው። እዚህ ጋር ትንሽ ግር ብሎኛል። ደግሞ አይቶኝ አላህ ፈጣሪንማ እንደዚህ አትበል። ለችግርህም ቢሆን እኮ ከከተማ መፍትሄ አይታጣም። ከተማም እኮ ለመሄድ ብር ያስፈልጋል። ብሩ ከየት ይመጣል? እሱስ ልክ ነህ። ሌላ ችግር ደግሞ ለውቦ ገመችስ እሱ እንደሚሆንልኝ ሆኜለታል። አባይ ማለት ለኔ ምን ማለት እንደሆነ ታውቂያለሽ? ሰውየው የጥርስ ሐኪም አይደል እንዴ ራሳቸው ግን ወይስ ሌላ ሰው ነው ያየነው? መጀመሪያ አምናኛለች እንዳልከዳት እዚህ ደግሞ ሰውነቴ በእምባዬ ይዛላል ድንሳ ያሳየኝን ፍቅር ላልመልሳ ኦቦ ትፋጥጃ ይገዙኛል። እኔ አልፈልግም፣ ይዘሽልኝ እንጂ ከግቡ ስር ተምሬ ጥጃ ልትሸጥ ነው በእናት መናለኝ ውሃባ ብራኔ ወይ ጥጃ ትገዣለሽ? ብራኔ ምን ነው ዋን ፈልስ ተጫት ነው? እኔ 3000 ብር ነው ያለኝ። ተዘማ ያንሳል። እሺ በቃ አምጪ፣ እኔ 2000 ጨምሬ ልሰድልሽ። ምን የኔን ጤፍ ነው እየበላች ያደገችው? ይበቃሻል እንኪ። ሰው ሁሉ ትቶት ሲሄድ ማን ነበረ ከሱ ጉያ የዋኖፊም ገመ
መድላላ አምናኛለች እንዳልተላች እዚህ ደግሞ ሰውነቴ ባንባ ድንገት ነው ብቅ ያለው አምናኛለች እንዳልተላች እዚህ ደግሞ ሰውነቴ ባንባ ይዘራል ደግፋት ያሳየኝን ፍቅር ላልመልሰው ከግብሩ ስር ተምሬ ስመናለኝ ጉባ አሪፍ ነው በእውነት በጣም ፒስ ነው በጣም ቆንጆ ነው እኔ ትንሽ አልተዋጣልኝ እዚህ ላይ ሰውየው ለምን ራሳቸውን ሊያጠፉ እንዳሰቡ እንደሞከሩ ነው ጥርሳቸው ነው ከያማቸው ነው ይባል ግን ብቻ አሪፍ ነው በጣም አሪፍ ተነግሯል ስቶሪ ቴሊንጉም ቆንጆ ነው ከ10 9 ሰጥተዋል ስቶሪ ቴሊንጉ እስቲ የቀጣዮችን ደግሞ እናያቸውና የትኛው ሊበላ እንደሚችል በእኛ ግምት አብረን እናያለን ማለት ነው ወደ ሁለተኛው ማስታወቂያ ደግሞ እንሄዳለን ይሄኛው ማስታወቂያ ደግሞ አላፍራችሁም ገና እንዳየሁት አይ አዲስ የሚወጣ አይነት ፊልም ነበር የመሰለኝ ምክንያቱም የአዲስ የሚወጣ ትሬለር ነገር ነው እያየሁ የመሰለኝ መጀመሪያ ላይ ማለት ነው በቃ ወደ መጨረሻ አካባቢ ነው ማስታወቂያ እንደሆነ የገባኝ እስኪ አይቼዋለሁ እኔ ቲክቶክ ላይ ግን እስኪ በድጋሚ አብረን እንየው ምናልባት ያላያችሁት ካላችሁ ማለት ነው ዜሮ ሰላም ነው ዜሮ ትክክል ነው ዜሮ የስኬታችን ምንጭ ነው እዚህ የደረስነው በዜሮና በዜሮ ብቻ ነው ሌላው ስሜት አድካሚ ነው ሰላምን ያሳጣል ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው እዚህ ደግሞ አክሲንግ በቃ የሚያሳዩት ፐርፎርማንስ ምናምን በጣም በቃ አንደኛ የሆነ ፐርፎርማንስ ነው የሁሉም ማለት ነው ካጠገባችሁ ዜሮ እና በጣም ያበረ ዳይሬክቲንግ ነው የታየበት እዚህኛው ላይ ሆነ ካለ ለሰራዊታችን ይጠቁ ሰዓት አልቋል ውጡ ከተወለድ ጀምሮ ማቀው ይሄን ፋብሪካ ነው ዜሮ ወረዳ ይሉታል አለቆቻችን ያደግነው ይሄን መፈክር ያለማቋረጥ እየሰማን ነው ስሜትን ማሳየት ስንፍናና ደካማነት መሆኑ ዜሮ ሰላም ዜሮ ድጋሚ ያስጀመርኩት አይደል ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችን ይጠቁ ሰዓት አልቋል ውጡ ከተወለድ ጀምሮ ማቀው ይሄን ፋብሪካ ነው ዜሮ ወረዳ ይሉታል አለቆቻችን ያደግነው ይሄን መፈክር ያለማቋረጥ እየሰማን ነው ስሜትን ማሳየት ስንፍናና ደካማነት ማለት ምንም እኮ ማስታወቂያ አይመስልም እንዴ በጣም ሌላ ታሪክ ነው እንትን ያሉት ማስታወቂያው አይ ቲንክ ከ2 ሚሊዮን ብር በላይ ስለሆነ መሰለኝ ያላቸውን አቅም በሙሉ ነው በቃ አውጥተው የሰሩት መሆኑ ዜሮ ደግሞ ጀግንነትና ስኬታማ መሆን እንደሆነ እየተማርን ያደግነው 9 ይባላል እያንዳንዳችን መለያ ስማችን ቁጥር ነው ሰዓት አልቋል ውጡ ተመሳሳይ ህይወት ተነሱ መነሳት መዋጥ መብላት መመርመር መስራት ውጭውን አይተነው አናውቅም ፀሐይ ሲባል እንሰማለን እንጂ ምን አይነት እንደሆነ ማንም ሰው አያውቅም ሰዓት አልቋል ውጡ ህጎቹ በጣም ጥብቅ ናቸው እስከ ዛሬ ድረስ ደፍሮ ህግ የሰበረ የለም ተነሱ ዜሮ ሰላም ዜሮ ትክክል ዜሮ የስኬታችን ምንጭ ነው ሰዓት አልቋል ውጡ ስሜት አድካሚ ነው ሰላምን ያሳጣል ይህንን ሰላማችሁን ደግሞ እንዲያበላሹባችሁ አትፍቀዱላቸው ካጠገባችሁ ዜሮ ያልሆነ ካለ ለሰራዊታችን ይጠቁ ተገኘ ማለት አንዳንድ ሰዎች ሌላ ዓለም አለ ይላሉ ተነሱ እንደኛ አይነቶቹን እያዳነ ወደዚያ ያማረ ዓለም የሚወስድ ገብርዬ የሚባል ማንም ፊቱን አይቶት የማያውቅ ሰው አለ ሲሉ አንዳንዶች ደግሞ ፍጹም ውሸት ነው ምንም አይነት ዓለም የለም ገብርዬም አፈ ታሪክ ነው ይላሉ ማንም እርግጠኛ ሆኖ ግን ያውቃል
ትናንት ከወሰዱት በኋላ እንደዚህ ነው የተመለሰው። ሰዓት አልቋል፣ ውጡ። ምንድነው የማየው? ምንድነው የሚሰማኝ? የማላውቀው ስሜት ውስጤን ሲያሞቀው ተሰማኝ። ፊቴን ውስጤን መቆጣጠር አልቻልኩም። ዜሮ ነበር ስኬት፣ ዜሮ ነበር ትክክል። ታዲያ ይሄ ምንድን ነው? ታሽገው ነው የኖሩት እስከዛሬ። ብርሃን የሚባል አይተው አይቁም ምናምን። ተነሱ፣ ሰዓት አልቋል፣ ውጡ። ሰዓት አልቋል፣ ውጡ። እንዴት ሊወጣ ቻለ? ተነሱ። ማ የቱ ያዘው? በስመ የእያንዳንዱ ፐርፎርማንስ በቃ ይለያል። ሎኬሽን መረጣ እሱን አላወራሁም። ሎኬሽን መረጣ በጣም አንደኛ ነው ይራሱ። ማን አንተ? ለምንድን ነው ፈገግ የምትል? ፈገግታ እኮ ነፃነት። ለምን ፈገግ አልል? ገብርዬ ይባላል። እናንተ ናችሁ። መጀመሪያ ሳይሆን ግን ገብርዬን እንትናን አልጠበቅኩም ነበር፣ ደረጃ ይሄን አልጠበቅኩም ነበር። በእርግጥ ካየሁት በኋላ ግን ሞር አሪፍ ነው ብዬ ባርነት ቀንበር ውስጥ ያላችሁ እንጂ እኛ እኮ በነፃነት ነው የምንኖረው። እኛ ማለት እንዴ ብቻ ይመሰልኩ እንዴ? ና ነፃውን ዓለም ላሳይ። ተመልከት ይህንን ነፃነት። ገብርዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ግባ። ቁጭ በል። እሺ ገበታ ላይ ነው የደረሳችሁ። በስተመጨረሻም ከባሪያነት ወጥቼ ፈገግታ የማይከለከልበት ስሜት ሁሉ የሚፈቀድበት ዓለም እንዳለ ተረዳሁ። ለመሆኑ ስም ማን? ዘጠኝ እንዴ ገብርዬ እስካሁን ስም አላወጣለትም እንዴ? እስኪ ስም አውጣለት። ከአሁን በኋላ ተስፋዬ ነው ስሙ። አባባ ተስፋዬ። አባባ ተስፋዬ። እስኪ ይሄማ መስተካከል አለ። ገብርዬ እንዳለው ፈገግታ ነፃነት እንደሆነ ገባኝ። ከፈገግታም ያማረ ፈገግታን ተላበስኩኝ። ከእንግዲህ ስሜ ዘጠኝ ሳይሆን ተስፋዬ ነው። አባባ ተስፋዬ። ይሄኛው አሪፍ ነው በጣም እንዳልኳችሁ እስካሁን ያለው ነገር እንዳለ ነው። ጀስት እቺ የብራንዳቸውን ሞር በደንብ ማሳየቱ ላይ ደግሞ ትንሽ በደንብ ቢሰራ ፒስ ነው። ስቶሪው ላይ መጨረሻ ላይ ብቻ ሆነ የእስማኤል ምናምን እንደሚል አይነት አላ የወጡበትን ምክንያት ከዛ ቦታ የወጡበትን ምክንያት የሆነች ነገር ብትኖረው ከእስማኤል ጋር የሚያገናኝ ነገር፣ ከዛ ደግሞ ከሰውየው ጋር የተገናኙበትም እንደዛው፣ ከዛ መጨረሻም ላይ ሲሆን አንድ ላይ ቢሆን የሆነ አሪፍ ነገር ይፈጥረው ነበር። ብቻዬም በጣም ጽድት ተደርጎ የተሰራ ነው። ፖስተሩ ላለው እንደምታዩት። እስኪ ቀጣዮቹን ደግሞ እናያቸው። እስቲ ፈገግ በሉ። አባባ፣ እማማ፣ እኔ መከረኛዋ እኔ
ድሮ ልጅ እያለው የጥርሴ መበላሸት ስታድግ ይስተካከላል እየተባለ ታለ። ነገር ግን እያደኩኝ ስመጣ የፊቴንም ውበት ይዞት ገደል ገባ። ማሩ ይባላል። ከተሜ ቀመስ ጎረምሳ ነው። ከማሩ ጋር የተያየን ቀን ተፋጠን ቀረ። ጠላው መፍሰሱ የታወቀኝ አባባ ነጭ ጠላ አለ በነገራችን ላይ ይሄንን ቪዲዮ አይቼው ነበር እስከ ግማሽ አካባቢ መሰለኝ እና ብዙ ሰው ነጭ ጠላ እንዳለ አያውቅም ብዬ አስባለሁ ግን አለ። ፈጣሪን ፍሩ ሲል ነው። አባባ ብዙም ሳይቆይ ጠራኝና በእንግዲህ የሚሄድበት ስላለ ማሩን አጫውቱም ብሎኛ ሸሞረ። አይ አባባ የትም መሄጃ የለውም እኮ። ከማሩ ጋር እየተጫወትን በመሃል ጎኔን ጎሸም አደረገ። ማሩ ግራ ተጋብቶ አይኔ ነው ጥርሷ ነው ብሎ መልሶ ጎኔን ጎሸም ሲያደርገኝ ከት ብዬ ሳብ። በድንጋጤው ደንግጬ ወዴት ነው ስለው አጋንንት እንዳየ ሁሉ አማትቦ ሂድ ወላቃ ብሎኝ ሄደ። ፈጣሪ ግን ምን በደልኩት? ኧረ እንኳን እኔ አህያን በጥርሱ ነው የሚያጌጠው፣ ፍየል እንኳን ሲገዛ ጥርሱ ይታያል። የዛን ቀን በሌሊት አባባ እማማ ጣዲቄ ጥርስ አውልቄ ቤት ይዞኝ ሄደ። እማማ ጣዲቄ አውልቄ ይባላሉ። ጆሮአቸው በደንብ አይሰማም እንጂ ጎበዝ የልምድ ሐኪም ናቸው ይባልላቸዋል። እሱ ደግሞ በላቸው ይባላል። በመንደራችን እሱን የማይፈራው ቢኖር ክብሪት የተባለው ውሻ ብቻ ነው። እሱም ስላበደ ነው የማይፈራው። ታዲያ የዛን ቀን ጥሎብን እማማ ቤት ተገጣጠምን። እንድናግዛቸው ሲጠይቁን በላቸውን ተባብረን ወጥረን ጥርሱም ተነቀለለት። ካሁን አሁን በደስታ ዘሎ አቀፈን ስንል እንድናግዛቸው ሲጠይቁን በላቸውን ተባብረን ወጥረን ጥርሱም ተነቀለለት። ካሁን አሁን በደስታ ዘሎ አቀፈን ስንል እዛው ደንዝዞ ጀንበር ወጣች። ለካስ እማማ በላቸው የነገራቸውን ሳይሰሙ ቀርተው የተበላሸውን ጥርስ ትተው ደህነኛውን ነበር ያወለቁት። ከዛማ ምን ይፈጠራል? በላቸውን ታውቁት የለ ራን አንድ ቀን አባባ የምወስድሽ ቦታ አለ ብሎ ቦሌ ሩዋንዳ ከኤምባሲው 100 ሜትር ዝቅ ብሎ ከወንድማማቾች ስጋ ቤት ጀርባ አዲሱ ፎቅ ሁለተኛ ፍሎር ላይ ይዞኝ ወጣ። እናንተዬ ገና ከሊፍቱ ስወጣ ገነት የገባው ያህል ነው የተሰማኝ። አቤት ንጽህና፣ አቤት ስፋቱ! የማይሰጡት የጥርስ ሕክምና አገልግሎት የለም። ስለ ጥርሶ ከእርሶ በላይ ይጨነቃሉ። ይሄ ማስታወቂያ ግን በስማም ተሰራ እንደ ጉድ ላይ ነው። እስቲ ፈገግ በሉ። አሁን ታሪክ ተቀይሯል። እድሜ ለስማይል ስፔሻሊቲ ዴንታል ሴንተር። ይሄ አንደኛ ነው የምር ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ይሄ በጣም አንደኛ ነው። ከስቶሪ ቴሊንግ ጀምሮ ከመጀመሪያው ጀምሮ እስከ መጨረሻው በቃ ስለ ስማይል ነበረ ሲወራ የነበረው። አሪፍ ስቶሪ ቴሊንግ ነው። በጣም ጽድት ያለ ነው። ይሄን እስካሁን ካየነው አንደኛ ብያለሁ በስቶሪ ቴሊንግ ማለት ነው። ያው ሞር እነሱ የሚያዩት ይሄን ይመስለኛል። ሞር የእነሱን ብራንድ እንዴት ሊያስተዋውቅላቸው ይችላል የሚለው ነውና ይሄኛው በጣም ተመችቶኛል። ወደ ሌላኛው የስማይል ማስታወቂያ ገብተናል። እስኪ ይሄኛውንም ደግሞ እንየውና ያለን አስተያየት እንደዚሁ እንሰጣለን። በአንድ ወቅት ከተማችን ብርሃናማና በደስታ የተሞላች ነበር። እዚህ ጋር ደግሞ መኮንን ላካለ። ነገር ግን አንድ ቀን ፀሐይ በቀላሉ መምጣት አቆመች። ብርሃንን በታሪክ ውስጥ የምንሰማው ነገር ብቻ ሆነ። አንዳንዴማ ብርሃን በአንድ ወቅት ከተማችን ብርሃናማና በደስታ የተሞላች ነበረች። ነገር ግን አንድ ቀን ፀሐይ በቀላሉ መምጣት አቆመች። ብርሃንን በታሪክ ውስጥ የምንሰማው ነገር ብቻ ሆነ።
አንዳንዴማ እውነት ፀሐይ ረሳችን እንዴ ይላለሁ። ንጉሱ አባቴ ግን በፍጹም ተስፋ አልቆረጠም። ብርሃኑን እንደሚያሳየኝ ቃል ገብቷል። ከብዙ አድካሚ ሙከራ በኋላ አንድ የቀረው ነገር እኔን ውድ ልጁን ለትዳር ማዘጋጀት ነበር። የምርጫ ቀኑን ተቆረጠ። እምቢልታና መለከቱ ተመመ። የሀገሬው ጀግና ነን የሚሉ የበኩር ልጆች እልፍኙም ሞልተውታል። ውዱ አባቴ እኔን ከጎኑ አድርጎ በእልፍኙ ተሰይመናል። ጸጥታ ጸጥታ! አሁን በንጉሠ ነገሥቱ ፈቃድ ፀሐይዋ ልጃችንን አሳልፈው የሚሰጡት ብቁና አሸናፊ ጀግና የሆነውን ባል እንመርጣለን። በምርጫው ግን ከማስታወቂያዎች በተለይ በፊት ላይ አሁን ላይ ራሱ ይሄ የሚኒስትሪ ማስታወቂያዎች በጣም ከሚገርመኝ ነገር ማለት ነው የሆነ ብራንድ ሲባል የሆነ ነገር ማስታወቂያ ሲሰራ ለምሮ ወደ ኋላ የሚካሄደው የ19 ምናምን ክፍለ ዘመን ምናምን ተካሄደው የሚሰራው እሱ ነገር ጥያቄ ይፈጥርብኛል ሁሌ ሳያቸው ማለት ነው። በቲቪ ላይ የምናያቸው ማስታወቂያዎች አፕታይዘር መሆኑ ነው። እርግጠኛ ነኝ ይሄንን ሰው የሰራው እጩ ባልሽ ነው። እንዴት ነው ነገሩ? የት አለ እጩ ባል? ይቅርታ ንጉሥ ሆይ፣ አምላክ በጥበብ የፈጠረኝ ሰው ነኝ እንጂ የሰው እጅ ስራ አይደለሁም። አይ ጥበብ አምላክ በጥበቡ። አሁን አንተን ለመስራት ምን ጥበብ ያስፈልጋል? ምራቂ ይሁንሽ። መወዳደሪያ ምንድን ነው? ጦረኛ ነኝ። በገጠምኳቸው ውጊያዎች ሁሉ ጀብደኛነቴን አገሬው የሚያውቀው ነው። አንተ ኧረ እንዴት አይነት ቀልደኛ ነህ! እባክህ ኃጢአት አይበዛብህም? ወናፍ ወይሽ መግደሉን ግደል። ልጄን አግብተህ ምን ልታበላት ነው? ሬሳ ልታበላት ነው? ይሄ አውራጣት። ንጉሥ ሆይ ተፈጥሮ በአንዱ ቢያጎለኝ በአንዱ ክሶኛል። ለልጆ ደስታ ብቸኛ አማራጭ እኔው ነኝ። ምንም ባጠር ኮረሪማ ነኝ። ተው ቅኔውንና ተረቱን ለሊቃውንቱ ተውላቸው። ይሉታ ውጣ! ምንድን ነው? ምን ታጠባለህ እንዴ? እኔ ልዕልት የሆነች ልጄን ልዑል ለሆነ ቆፍጣናና ጎበዝ ለመስጠት እንጂ ማስታወቂያ ያወጣሁት ለአንተ አይነቱማ ዙሪያ ገቡን የሚጠብቀኝ ዘባለኝ አይደለም እንዴ? ለአንዱ አልድራትም። እኔ ከሁሉም እለያለሁ ንጉሥ ሆይ። በምን ትለያለህ? ለልጆ ፀሐይም ቢሆን ጎትቼ አወርዳለሁ። የት ታደርጋት? ወናፍ ናና። ለማንኛውም አክብረኝ ስለመጣ ብቻ አትሄድም። አንድ በሬ ጋር ጠምደው ቢያርሱብህ አገር ትቀልባለህ። ስለዚህ ከአንድ በሬ ጋር ትሄዳለህ። ሂድ፣ ውጣ። ተረኛ ነግሶ ስለነበረው ጨለማ መጨረሻውን እያሰብኩ በዛች ድንገታዊና ቀላል ቅጽበት ብርሃን በሰማይ ላይ ፈነዳ። የሀዘን ጨለማም ዳግመኛ ላይ መለስ በፈገግታ ብርሃን ተዋጠ። ሁሉም ነገር ይበልጥ ተስተካከለ። አባቴም ትካዜን አባሮ የናፈቀኝን ሞቅ ያለ ኩሩ ሳቅ በድጋሚ ሳቀ። የከተማው ሰው በሙሉ ደስተኛ ሆነ። እውነተኛውና የተናፈቀው ብርሃን በሰማይ ላይ ታየ። አያችሁ፣ አንዳንድ ጊዜ ትልቅ የፍቅር ታሪክ በውብ ፈገግታ ይጀምራል። ብዙዎች ዕጣ ፈንታ ነው ሲሉ፣ አንዳንዶች ደግሞ አስማት ብለው ይጠሩታል። ነገር ግን በስማይል ዴንታል ክሊኒክ የታገዘ አንድ ፍጹም ፈገግታ ብቻ ነበር። ናይስ። ይሄ ቆንጆ ነው። ይሄ ግን ስማይል ሄዶ እንደነበረ ደግሞ ትንሽ ብናሄድ እሱንም አሪፍ ነው። ይህም በጣም አሪፍ ነው። ወደ 5ኛው ማስታወቂያችን ገብተናል። ይሄኛው ደግሞ የፓስታ ማስታወቂያ ነው። መጀመሪያ እንዳልኳቸው ቪዲዮ ለአለመብዛት ፊት ለፊት ያገኛቸውን ነው ሰብስቤ ያመጣኋቸው። የተወሰኑትን ከአንዱ ካታጎሪ የተወሰነ አድርጌ ማለት ነው። እና በጣም ብዙ የተሰሩ አሉ። እንደሰማሁት ከ1000 ምናምን በላይ ቪዲዮዎች ተሰርተዋል። ከነዚ ውስጥ እንግዲህ የተመረጡት ነው እኔም መርጬ ያመጣኋቸው ለማለት ነው። የሁሉ ወሬ ግቡ። ሄሎ አባዬ፣ እንዴት ነው? ተሳካ?
እባክህ ሰውዬ፣ አሁን ገና መግባታችን ነው። ቀለበቱን አረሳው ማለችስ? አዎ ይዤዋለሁ። በቃ እንግዲህ ይቅናሽ አባት። በቃ እነግርሃለሁ። ቻው ቻው ቻው። ፕሮፖዝ ሊያደርግ እና ምን ይምጣላችሁ? ኑድል ትወዳለች። ለእሷ ኑድል ብታደርግላት አለ። ኑድል ትወዳለች። እና ምን ይምጣልሽ? ኑድል ይሆንልኝ። እሺ። እንዴ ማን ነው ደግሞ ኑድል ያዘዘው? ታዲያ ታገቢኛለሽ? ኦኬ 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 ነው ያልኩህ። አሪፍ ነው ግን ትንሽ ግራ ያጋባል ይሄኛው። ለምን እንደሆነ እኔ እንጃ። አይ ማለት ትንሽ ግራ ያጋባል በእርግጥ ካያችሁት። ኦኬ እሺ፣ ወደ ቀጣዩ እንሂድ። ይሄኛውን አይቼዋለሁ ቲክቶክ ላይ 2 ነው ያየሁት። በጣም ጽድት ተደርጎ የተሰራ ስራ ነው። በጣም ብዙ ሰው ይስማማበታል ብዬ አስባለሁ በዚህ ሀሳብ እና ድጋሚ ብታዩትም ያው ማይደብራችሁ አይነት ቪዲዮ ተደርጎ ነው የተሰራው። እስኪ በአንድ እጁ ነው ምንም ሌላ ነገር አለ። ይህ ሁሉ ፓስታ ለመብላት ነው። ማስታራቸው ትንሽ ይከብዳል ብዬ ነበረ፣ ብዙም አልከበደም እሱ። ሁላችሁ ቆንጆ ነው። የዛሬዎቹ ማስታወቂያዎች እንግዲህ እነዚህን ይመስሉ ነበረ። እስካሁን ካየናቸው ከእስማኤል ያው በርከት ያሉ ቪዲዮች አይተናል እና ከእስማኤል ለእኔ አንደኛ ላይ የማስቀምጠው እስካሁን ካየሁት እኔ እንጃ ስማቸውን ግን ይሄ በፒንሳ ምናምን የሚነቀልበት ያለው እሱ ይበሏል ብዬ አስባለሁ እስካሁን እዚህ ላይ ካየሁት። ብቻ እስኪ ማን እንደሚበላው ደግሞ እዛው አብረን እናያለን። በቀጣይ ቪዲዮ እስካገኛችሁ ይመቻችሁ። ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ።